ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ ሼቱ አለማየሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን ትርጓሜ መምህር፣ ክቡር መምህራችን መምህር ልሳነ ክርስቶስ መምህር ጳውሎስ መልካ ሥላሴ ይህ ታላቅና ታሪካዊ ካቴድራል ዋና የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ አበው መነኮሳት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል ሰባክያን፣ ዘማሪያንና ዘማሪያት፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ቅዱስ ስፍራ ቃለ እግዚአብሔር ለመስማት አምላካችን እግዚአብሔርን ደጅ ለመጥናት የተሰበሰባችሁ አረጋውያን አባቶችና አረጋውያት እናቶቼ፣ ወንድሞችና እህቶቼ፣ ሕፃናትም ጭምር በአምላካችን በቅዱስ እግዚአብሔር ፍጹም ፍቅርና ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። አውሎ ያሳደረን አሳድሮ የሚያውልን በሀብት የሳበን በረድኤት ያቀረበን በመግቦት ያልተለየን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ክብርና ምስጋና ለገናናው ስሙ ይሁንልን። ስሟን ስንጠራት ፈጥና ደራሽ ጎደሎ ሙያችን የአምላክ እናት ንጽሕት ቅድስት ድንግል መሠረተ ሕይወት መዝገበ በረከት አፍጣኒተ ረድኤት እማምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። እግዚአብሔር እንደወደደና እንደፈቀደ መጠን ረድኤተ እግዚአብሔርን አጋዥ በማድረግ በመንፈስ ቅዱስ ምስጢር ገላጭነት የዕለቱን ትምህርት እንማማራለን። የሊቃውንት አምላክ የምስጢር ባለቤት አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ የጠፋውን አስገኝቶ በዓለማዊ ጠባይና አስተሳሰብ የባዘነውንና የባከነውን አእምሯችን አረጋግቶ በጥበብ በማስተዋል እንዲመክረን እንዲያስተምረን በድጋሜ ቅዱስና መልካም ፈቃዱ ይሁንልን። የትምህርታችን መነሻ ኃይለ ቃል የቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 34 ላይ በምናገኘው የእግዚአብሔር ቃል ይሆናል። የቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 34 ላይ ያለው የእግዚአብሔር ቃል እንዲህ ይላል። አይቴ ቀበርክምዎ፣ ወዴት አኖራችሁት? ወዴት አኖራችሁት? በዚህ ኃይለ ቃል መነሻነት አባታችን እግዚአብሔር መምህራችን እግዚአብሔር የአንድ ቤተሰብ ታሪክ አንስቶ በአንድ ቤተሰብ ውስጥ የተፈጠረው ችግር አምላካችን እግዚአብሔር የሐዘኑን ድንኳን ቀይሮ የተስፋ ትምህርት ያስተምረናል። ምዕመናን፣ አምላካችን እግዚአብሔር በዚህ ሰዓት በዚህ ጊዜ የተጨናነቀ አእምሮአችንና አስተሳሰባችን የሚለውጥበት የሚማርክበት የተቆረጠው ተስፋችንን የሚቀጥልበት ሰዓት ስለሆነ በእምነት ሆነን መምህራችን አባታችን እግዚአብሔርን እንድናደምጠው እግዚአብሔር ይርዳን። አልዓዛርን ወዴት አኖራችሁት? ይህን ቃል የጠየቀ ይህን ቃል የተናገረ የሁላችን አባት ሁላችን ከመሬት አፈር ሰርቶ የሕይወት እስትንፋስን እፍ ብሎ እንድንቆም እንድንቀሳቀስ እንድንናገር ምድርን እንድንገዛ በምድር ላይ ያሉ ነገሮችን ሁሉ ለእኛ የሰጠ የፍቅር አባታችን እግዚአብሔር ነው። ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው። ሰማይ የእግዚአብሔር ነው። ሰማይ ሰማያውያን ቅዱሳን የሚያመሰግኑ መላእክት የሚኖሩበት ለሰማያውያን ነው። እኛ ግን
ምድራውያን ሰማያውያን፣ ሰማያውያን ምድራውያን ስለሆን በዚህ ምድር ላይ በምድር ላይ እየኖር የምድር ውጤቶች እንጠቀምና ምድርን እንገዛት ዘንድ እግዚአብሔር ምድርን ለእኛ ሰጠ። ለማን ሰጠ? ለማን ሰጠ? ምድር የማን ናት? የማን ናት? ውሸታችሁን ነው። ምድር የኛ አይደለችም። እኛ የመሬት ነን። እኛ የማን ነን? እኛ የማን ነን? የመሬት ነን። ሁላችንም የመሬት ነን። መሬት ግን የእግዚአብሔር ናት። እግዚአብሔር መሬትን ግን ለማን ሰጥቷል? አንዳንድ ጊዜ ለእኛ ያላችሁ እንጂ እኮ ለእኔ የሚባል ነገር እኮ ይሄ ነው። ስፈልግ ለብሰዋለሁ፣ ስፈልግ አወጣዋለሁ፣ ስፈልግ ወስደዋለሁ። መሬትን ስትፈልጉ ይዛችሁ ምን ትችላላችሁ? ትችላላችሁ? አትችሉም። መጠቀም ትችላላችሁ? አይቻልም። ምናልባት ይህ በመዘጋጃ ቤት ቋንቋ እኮ መሬቱ አይባልም አይደል እንዴ? በመሬቱ ላይ ያስቀመጣችሁት ሀብት ንብረት ነው እንጂ ለእናንተ የሚባለው መሬቱ የእናንተ አይደለም አይደል እንዴ? ለሚያስተዳድረው ክፍል ነው ማለት ነው። ስለዚህ መጽሐፍ ምድርን ለሰው ልጆች እንዲኖሩባት፣ እንዲደሰቱባት፣ የሚበላውን የሚጠጣውን ሁሉ እንዲያገኙባት እግዚአብሔር ምድርን ሰጠ። ምድርን የሰጠን ለጊዜው ነው። ዘላለማዊ መኖሪያችን ግን የእኛስ ሀገራችን የት ነው? ረበ ማርያም የክርስቲያኖች ሀገራቸው የት ነው? የእኛስ ሀገራችን በሰማይ ነው። ስለዚህ እግዚአብሔር በዚህ ምድር ላይ እንድንኖር ነፃነትን የሰጠን አምላካችን እግዚአብሔር ስለሆነ በሰጠን ነፃነትና በሰጠን ሀብት ንብረት አውቀንበት እንድንኖር አምላካችን እግዚአብሔር ይርዳን። አልዓዛርን ወዴት አኖራችሁት? ይህን ጥያቄ ጠየቀን አምላካችን እግዚአብሔር ነው። በዚያ ዘመን ለነበሩ ሰዎች እነሱን ጠይቋቸዋል። ዛሬ ደግሞ እኛን እግዚአብሔር ለእያንዳንዳችን የሚጠይቀን ጥያቄ አለ። በእምነትና በማስተዋል ሆነን የተጠየቅነውን እንድንመልስ እግዚአብሔር ይርዳን። ታሪኩን አጠር አድርጌ ልተርከው እንዳይረዝም ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ የአንድ ቤተሰብ ታሪክ ወንጌላዊ ቅዱስ ዮሐንስ እንደመዘገበልን እንደጻፈልን ተጽፎ እናገኛለን። ከማርያምና ከማርታ መንደር አልዓዛር የሚባል አንድ ሰው ታሞ ነበረ። ከማን መንደር? ከማርያምና ከማርታ መንደር ከቢታንያ አልዓዛር የሚባል አንድ ሰው ታሞ ነበረ። ሰፈሩ ጤናማ ሰፈር ነው ማለት ነው። አንድ ሰው ብቻ ነው የታመመበት። ማርያም የተባለችው ደግሞ ጌታን ሽቶ የቀባችው፣ በፀጉሯ እግሩን ያበሰችው፣ በእንባዋ እግሩን ያጠበችው ማርያም ነበረች። እኛ የታደለች ጌታ ውሃ ብታጣ ውሃዋን ማለችው። የእግሩ ማበሻ ብታጣ የውበት መጨረሻ የሆነው በፀጉሯ እግሩን አበሰችው። እግሩን ያጠበችው ማርያም ናት። ፍጹም ትሕትና የሰራች ማርያም ናት። ማርያም ማለት አልዓዛር በአንድ አካባቢ ይኖሩ ነበረ። ወዳጃቸው ወንድማቸው አልዓዛር ታመመ። አልዓዛር ሲታመም ወደ ጌታ መልእክት ላኩ። የምትወደው አልዓዛር ታሟል። ማን ታሟል? ማን ታሟል? የእግዚአብሔር ወዳጅ አልዓዛር ታመመ። ለካ የእግዚአብሔር ወዳጅም ይታመማል። አንዳንድ ጊዜ ፈተና ሲገጥመን የእግዚአብሔር ያልሆን ይመስለናል። አንዳንድ ጊዜ ችግር ሲገጥመን ከእግዚአብሔር በመለየታችን የደረሰብን ፈተና ይመስለናል። የእግዚአብሔር ወዳጆች ይታመማሉ። የእግዚአብሔር ወዳጆች መከራ ይቀበላሉ። የእግዚአብሔር ወዳጆች ይሰደዳሉ። የእግዚአብሔር ወዳጅ አብርሃም ተሰደደ። የእግዚአብሔር ወዳጅ ኢዮብ ቆሰለ፣ ታመመ። የእግዚአብሔር ወዳጆች ይታመማሉ፣ ይሰደዳሉ፣ ይቆስላሉ። እንደቆሰሉ፣ እንደታመሙ፣ እንደተሰደዱ አይቀሩም። እግዚአብሔር እንደገና ይሰራቸዋል።
ክብርና ምስጋና ለአምላካችን ይሁን። ወዳጅ አልዓዛር ታሟል አሉት። እግዚአብሔር የወዳጁ የአልዓዛርን መታመም ሰማና 3 ቀን ቁጭ አለ። አልዓዛር ወዳጁ እንደሆነ በማርታና በማርያም ቤት መድኃኔዓለም ክርስቶስ ገብቶ ወንጌል እንዳስተማረ መጽሐፍ ይናገራል። የቅዱስ ሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ወደ ሰማርያ ሲያልፍ ማርያምና ማርታ ተቀበሉት። ወደ ሰማርያ ሲያልፍ ማርያምና ማርታ ማለት ተቀበሉት። ቤታችን ግባን ወንጌል አስተምረን ፍቅር አስተምረን ትሕትና አስተምረን ብለው ማርያምና ማርታ አልፎ ሲሄድ ተቀበሉት። ወደ ሰማርያ መል እኛም ስንት ጊዜ አለፈን። እግዚአብሔር ስንት ጊዜ አልፎን ይሁን። እግዚአብሔር ሁሉ ጊዜ በየበራችን እግዚአብሔር ያልፋል፣ በልቡናችን ያልፋል፣ በፍቅር ይመጣል። በጥላቻ እንመልሰዋለን። በትሕትና ይመጣል፣ በትዕቢት እንመልሰዋለን። ረሃብተኛ ሆኖ ይመጣል፣ በስስት እንመልሰዋለን። ማርያምና ማርታ ግን አልፎ ሲሄድ ተቀበሉት። ቤታቸው ገባ። ማርታ በአገልግሎቷ በሙያዋ ተቀበለችው። ማርያም ደግሞ ቁጭ ብላ ትማር ነበር። ክርስቲያኖች እስከሚገባን ቁጭ ብለን እንማር። ሳንማር ያልገባንን እንሰራለን ብለን ከምናበላሽ እስከሚገባን ቁጭ ብለን እንማር። ማርታ በገባት ልክ ትመጸውታለች፣ ትሰራለች፣ ምግብ ታቀርባለች። ማርታ ቁጭ ብላ ትማራለች። ማርታ ግን አንድ የጎደላት ነገር ነበረ። አንዳንድ ጊዜ አለመማር ይጎዳል፣ አለማወቅ ይጎዳል። በተለይ የሚገባንን አለማወቅ፣ መልካሙን ነገር አለማወቅ። መጽሐፉም እኮ የሚለው አባ ስራ ይሆኑ ስለዚህ ያቁሩ ይገብሩ የሚያደርጉትን አያውቁምና ይቀበላቸው። የምንሰራው አለማወቅ፣ የምንሰራው ስራ ነገ የሚያደርገውን የሚያመጣውን ውጤት አለማወቅ እጅግ አስቸጋሪ ነው። ማርታ እየመጸወተች የዓለም መድኃኒት ክርስቶስን እያስተናገደች ዓለሙን የሚያጣፍጡ ሐዋርያትን ብርሃናተ ዓለም ሐዋርያትን እያገለገለች እየመገበች ጌታ ሆይ ብቻዬን ሆኜ ምግብ ሳቀርብ አላሳዝንም ነው ያለችው። እያጸውቀቀሙ ዘታልገኝ የባሕቲቴ እህቴም ዝም አለች። እናንተም ዝም ብላችሁ ትበላላችሁ፣ ይህ መውጣት መውረድ አያሳዝንም መሆን አለችው። ለሪፖርት የሚሰራ የክርስትና ስራ የለም። አሁን ወዲያው እሷ መልሱን የፈለገችው ማርታ ወጡ ይጣፍጣል፣ ያቀረብሽው ምግብ ይጣፍጣል እንደኛ ማለት ነው። እኛ እኮ እግዚአብሔር ሳይደርስ ገና መጀመሪያ በልተን ሳንጨርስ ምስጋናው ተቀባይ እግዚአብሔር ይህን ነበር። ወዲያው መልስ ፈልጋ ነበረ፣ ከንቱ ውዳሴ ፈልጋ ነበረ፣ አንቱ መባል ፈልጋ ነበረ፣ እንዲጨበጨብላት ፈልጋ ነበረ። ግን እግዚአብሔር እንዲህ አላት፣ ማርታ ማርታ ለምን ትዘርሒ ብዙኃ ወህዳን ያክል። ማርታ ለምን ትደክሚያለሽ? ጥቂት ይበቃል። ንጹሕ ማለት ጥቂት ይበቃል። ንጹሕ መሥዋዕት ጥቂት ይበቃል። ፍቅር ያለበት አገልግሎት ጥቂት ይበቃል። እንክርዳድ ካለበት ግን ሲበዛ ጥቂት ይበቃል። ጥቂት እኮ ጥቂት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውና ደሙ እኮ ጥፍርን ያክልን በልተን የዘላለም ሕይወት ይሰጠናል። በማንኪያ በትንሿ ማንኪያ ጥቂቱን ጠጥተን እኮ የዘላለም ሕይወት ይሰጠናል። ፍቅር ካለ እምነት ካለ 5 እንጀራ ለ5,000 ሕዝብ ይበቃል። ከ5,000 ሕዝብ ከተመገበለት በኋላ ደግሞ ከጥቂቱ ከ5ቱ 12 መሶብ ማንሳት ይቻላል። ለምን ነው ጥቂቱ የሚበቃው? በእምነት ነው ጥቂቱ የሚበቃው። ጥቂት
አጋንንት ድል የማይነሱባትን አጋንንትን የምታሸንፍበትን ፈተናውን የምታሸንፍበትን የክርስትናውን መሰረት መናፍቃንን ተከራክራ እንዲህ ትሏት እንዲህ ብላ የምትመልስበትን ጋሻውን ጦሩን ሰይፉን የመንፈስ ቅዱስን ሰይፍ ታጠቀች። የመንፈስ ቅዱስን ሰይፍ ታጠቁ። እሱም የእግዚአብሔር ቃል ነው። አጋንንትንና የጨለማ ሰራዊትን ትቃወሙ ዘንድ የመንፈስ ቅዱስን ሰይፍ ታጠቁ። የመንፈስ ቅዱስ ሰይፍ ቁጭ ብሎ መማር ነው፣ መስማት ነው፣ ማድመጥ ነው፣ መለወጥ ነው። ያልታጠቀ ወታደር አገር አያስከብርም። ያልታጠቀ ያልሰለጠነ ወታደር ራሱን አያስከብርም፣ አገር አያስከብርም። ትጥቃችን ጾሙ፣ ጸሎቱ፣ ፍቅሩ፣ አንድነቱ ነው። ስሜቱ ብቻውን ምን ያደርጋል? ጥቂት ይበቃል። እሷ ግን በጎ ነገር መረጠች ብሎ ሁለቱን አስማምቶ አስታርቆ አንድ አድርጎ ቤታቸውን ባርኮ ክርስቶስ ቤተሰብ አድርጓቸዋል። ክርስቶስ ወላጅ አድርጓቸዋል። ክርስቶስን ይወዱታል፣ እሱም ይወዳቸዋል። እግዚአብሔር እኛን ይወደናል። ማን ይወደናል? ማን ይወደናል? እኛስ እግዚአብሔር እንወደዋለን? አዎ በሉ። ሰይጣን ደስ እንዳይለው እንወደዋለን። ስለወደድነው አይደል የመጣ ነው። ጠራን አባታችን ስለወደድነው መጣን። ባረከን አባታችን ስለወደድነው መጣን አይደል? እንወደዋለን። የወደድነው አምላካችን ክብርና ምስጋና ይድረሰው። እኛ የወደድነው ጤና ስለሰጠን ነው። እኛ የወደድነው በሰላም አስወጥቶ ስለሚያስገባን ነው። እኛ የወደድነው ምናደርጋቸውን ሁሉ ነገሮች ስለሰጠነው ነው። ሳንወደው የወደደን ምንም ሳናደርግለት በነፃ ራቁቱን ቀራንዮ አደባባይ ላይ ቆሞ የጽድቅ ልብስ ያለበሰን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። የምትወደው አልዓዛር ታሟል። እግዚአብሔርን ሰማና 2 ቀን ዝም አለ። በሶስተኛው ቀን 3 ቀን ከተቀመጠ በኋላ በሶስተኛው ቀን መንገድ ሲጀምር ደቀ መዛሙርቱ ለምን ትሄዳለህ? አይሁድ ሊወሩ ሊገሉ ይፈልጉሃል ሲሉት አንድ መልስ ነገራቸው። ቀኑ 12 ሰዓት ነው። በቀን የሚሄድ ብርሃን ያያልና አይሰነካከልም፣ በሌሊት የሚሄድ ደግሞ ይሰነካከላል። ሊቃውንተ ቤተ ክርስቲያን አልሻዳድ የተባለው ሊቅና ማር ዮሐንስ ማለት ይህን እንዲህ ብለው ተርጉሞታል። ብርሃን የተባለ የክርስቶስ ትምህርት ነው። ብርሃን የተባለ በክርስቶስ ማመን ነው። ጨለማ ያለው ደግሞ የሐዋርያትን ለጊዜው አለማመን፣ በፈቃዱ ሊሞት የመጣውን በቀራንዮ አደባባይ ተሰቅሎ ሊሞት የመጣውን የነገራቸውን አለማመኑን ጨለማ ብሎ ይተረጉመዋል። እውነትም አለማመን ጨለማ ነው። አለማመን ጥላቻ ነው። በብርሃን የሚመላለስ በእኔ የሚያምን በእኔ ትምህርት የሚያምን አይሰናከልም። ስለዚህ በቀን ይሄዳለሁ። የጨለማው ዘመን አልፏል። የጨለማው ዘመን የመርገም ዘመን ዘመነ ኦሪት ነው። አሁን የሐዲስ ኪዳን ዘመን ነው። የሐዲስ ኪዳን ዘመን ደግሞ ብርሃን ነው። የሐዲስ ኪዳኑ ብርሃን ደግሞ እኔ ራሴ ነኝ፣ እኔ የዓለም ብርሃን ነኝ አላቸው። በእኔ እመኑ በብርሃኑ ትመላለሳላችሁ አላቸው። ደቀ መዛሙርቱ አብረውት መጓዝ ጀመሩና በአራተኛው ቀን መድኃኔ ዓለም ክርስቶስ ከማርታ ጋር ደረሰና ማርታ ወጣ ተቀበለች። ማርታ ወጣ ስትቀበለው ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተም ነበር አለች። ወንድምሽ ይነሳል እመኛለሁ። ማን ይነሳል? ማን ይነሳል? ወንድምሽ ይነሳል እመኛለሁ። እውነት ነው። ጌታ ያምናለሁ። በዓለም መጨረሻ ሙታን ሲነሱ ያ ጊዜ እንደሚነሳ አምናለሁ ስትለው ትንሣኤና ሕይወት እኔ ነኝ አላት። ምንና ምን ነኝ አለ? ምንና ምን ነኝ አለ? ትንሣኤያችን ክርስቶስ ክብርና ምስጋና ይድረሰው። የሕይወት እንጀራችን ክርስቶስ፣ የሕይወት እንጀራችን ክርስቶስ ክብርና ምስጋና ይድረሰው። ብርሃናችን ክርስቶስ። እኔ የዓለም ብርሃን ነኝ፣ እኔ የሕይወት እንጀራ ነኝ፣ እኔ የሕይወት መጠጥ ነኝ፣ እኔ መንገድ ነኝ፣ እኔ ትንሣኤና ሕይወት ነኝ። እመኚ
ሰገደችለት። ቀጠለችና ስለ አልዓዛር መሞት ማርያምና ማርታን ለማጽናናት በአካባቢው የተሰበሰቡ ብዙ አስለቃሾች ነበሩ። ምኖች ነበሩ? አስለቃሾች ነበሩ። የሚያጽናና አይመስለኝም። አንዳንድ ጊዜ ሰዎቹ በሽተኛ ሊጠይቁ ይሄዱና 2 ኪሎ ሙዝ ይዘው ሄደው 5 ኪሎ ቀንሰው የሚመጡ አሉ። አቤት አልካል ይሉታል። አሁን ለበሽተኛ ይባላል ፊትን እኮ ጠፍሯል ይሉታል። ሐዘንተኛ ሊያጽናኑ ነው። የሰዎቹን ብሶት ትዝታ እየቀሰቀሱ የሚያስለቅሱ ሰዎች ነበሩ። መጽሐፉ ነው የሚለው ከመያላቅሱ ነው የሚለው ማርታንና ማርያምን ያላቅሷቸው ዘንድ አላቃሽ። አሁንስ አላቃሽ ጠፍቷል። አስለቃሽ በዝቷል። አላቃሽ ጠፍቷል። አብረዋቸው ያዝኑ፣ ያለቅሱ፣ ይተክዙ ዘንድ በዚያ ነበሩ። እያለቀሱ እያሉ ማርታ ማርያምን ቀስ ብላ ሄዳ መምህሩ መጥቷል አለቻት። ማን መጥቷል? መምህሩ መጥቷል። ምን አይነት መምህር? እንዋጣሽ መምህር መጥቷል። ሙት የሚያስነሳ መምህር መጥቷል። ታሪክ የሚቀይር መምህር መጥቷል። 38 ዓመት በአልጋ ቁራኛ የነበረው መጽሐፉን አንድ ጊዜ ብቻ ተነስ አልጋህን ተሸክመ ተመላለስ የሚል መምህር መጥቷል። 12 ዓመት ታሪኳ ተዛምቶባት ደም ፈሰሳት የሚፈሳትን ሴት በአንድ ጊዜ ብቻ ስትነካው አምና የልብሱን ጫፍ ነካው ላስሳለሁ ብላ የምትነካዋን ሴት ጀማን ቆም ቀደም ያድረግ ታሪኳን የሚቀይር መምህር መጥቷል። ክብርና ምስጋና ለአምላካችን ይሁን። ምን አይነት ደስተኛ መምህር! ምን አስቸገር መምህር! ችግር ፈቺ መምህር መጥቷል። ለምንድን ነው እኛ ችግራችን የሆነው? ችግር መፍታት ያቃተን ለምንድን ነው? እውነተኛው መምህሩ መጥቷል። እንባችን ሊያብሰው መጥቷል። ወንድማችን ሊያስነሳው መጥቷል። ችግራችን ሊፈታው መጥቷል። አይዞሽ ተጽናኝ አግኘው አለቻት። ሄደችና እሷን ማርታ የጠየቀችውን ደግማ ጠየቀችው። ስትጠይቀው ለማርታ የመለሰላትን ከመለሰላት በኋላ ወዳጅ አልዓዛርን ወዴት አኖራችሁት አላቸው። ናና መቃብሩን እያሉት መቃብሩን አሳዩት። መቃብሩ አንደኛ ዋሻ ነው፣ ሁለተኛ ድንጋይ ተገጥሟል፣ ሶስተኛ ይሸታል። ማርታ ቀረባለችና ከተቀበረ 4 ቀን ነው ይሸታል። በአይሁድ ሥርዓት በ3ኛው ቀን ሽቶ እንቀባ ነበረ። አሁን ሽቶ የለንም። እባክህ መጥፎ ጠረን አለው አትቅረብ። 3 ምክንያት አቀረበችልን። አንደኛ ይሸታል፣ ሁለተኛ መቃብር ዋሻ ነው፣ ሶስተኛ ድንጋይ ተገጥሟል። ወዳጅ አልዓዛርን ካሁን በኋላ በዓይንህ አታየውም፣ ፈርሷል፣ በስብሷል፣ ተቀብሯል። ምን ያደርግልሃል? አይዞህ አለችው። መጽሐፍ ቅዱስ ግን እንባውን እያፈሰሰ ወደ መቃብሩ ሄደ ይላል። ምን እያደረገ? እንባውን እያፈሰሰ። በመጽሐፍ ቅዱስ መድኃኔ ዓለም ክርስቶስ በላ፣ ጠጣ፣ ተራበ፣ ደከመ፣ ለመነ ይላል። ሳቀ ሚል ግን የለም። ሚላለን የለም። ምኑ ያስቃልና እንዴት ይሳቅ? ምዕራፍ ዓመት እየጠጣ በ2 ዓመቱ እየተሰደደ አንድ ልብስ ለብሶ እየኖረ አይሁድ ድንጋይ እየወረወሩበት ምኑ ያስቀው? በዚህ ዓለም ላይ ውሃ ጠማኝ ብሎ ሲጠይቃቸው መራራ ሐሞት ሰጡት። እሱ የጠየቀው ውሃ ነው፣ ሌሎች የሰጡት መራራ ሐሞት ነው። ሴቷን ውሃ ጠጭኝ አላት፣ ደክሞት። አይ ለአንተ ውሃ አልሰጥህም፣ አንደኛ የኛ ሀገር ሰው አይደለም፣ የኛ ሰፈር ሰው አይደለም አለችው። እኔ ሳምራዊት ነኝ፣ አንተ አይሁዳዊ ነህ። ሳምራውያንና አይሁዳውያን ደግሞ በጋብቻ በቋንቋ የዘመኑ ሰው ትመስላለች፣ አንግባባም አለችው። ሁለተኛ ጉድጓዱ ጥልቅ ነው አለችው። ጉድጓዱ ጥልቅ ከሆነ እሷ የት ልታመጣ ነው? 2 ዳቦ እየበላ አንዱን ስጠኝ ስትሉት አይ አይቻልም ይላችኋል።
ሶስተኛ መቅጃ የለም አለችው። መቅጃ ካለው ይችላል ነበር። ጥቂት ቆየና የምትለምኚውን ብታውቂ የሕይወትን ውሃ የሚያድልኝ እኔ ሲላት እባክህ ጌታ ሆይ ዳግመኛ ለመቅዳት እንዳልመጣ እባክህ ውሃ ስጠኝ አለችው። እሱ ጌታ ቸር ስለሆነ ውሃ ሰጣት፣ እሷ ግን ከለከለችው። እሱ የረፍት ውሃ ጠጣት፣ የዘላለም ውሃ ጠጣት፣ ከችግሯ ፈታት። መጀመሪያ ዓላማው ከዚያ ቦታ ላይ የተቀመጠው የእሷን ችግር ሊፈታ እንጂ እሱ ችግር ኑሮበት አይደለም። ደቀ መዛሙርቱ እርባቸው ሊበሉ ወደ መንደር ምግብ ሊገዙ ይሄዱ። እሱ ግን የተጠማው የሰው ፍቅር ነበረና ፍቅር የተጠማቸዋን ሴት ፍቅር ሊያጠጣት በፍቅር ሊያነካት ከማህበረሰቡ ተገላ በነውር የነበረችዋን ሴት ከነውሯ ለይቶ ነውሯን አርቆ ከማህበረሰቡ ሊቀላቀላት ስለነበረ ሂዶ አስተማራት፣ ነገራት። ከብዙ ቃለ ምልልስ በኋላ ሂጂ ሲላት ይባረካል። ከተለየችው ማህበረሰብ በጣም ካናደዳት ማህበረሰብ ካስቸገራት ማህበረሰብ መካከል ሂዳ ተቀላቀለችና ያች ነውረኛ ሴት ባሎቿ የሞቱባት ሴት ማንም መንገድ ላይ ሲያት የማያሳልፋት ሴት ታሪኳን ለውጦ ሰባኪ ያደረጋል። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር የጠራን የመንደር ታሪካችን ቀይሮ አደባባይ ላይ ያቆመው ነው። በመንደር ባሎቿን የምትገድል ነፍሰ ገዳይ ተብላ የተጠራችዋን ሴት ቁጭ ብሎ አስተማራት፣ መከራት። የተሸከመችውን እንስራ አስወረደና ራሱን የሚሰበረውን እንስራ ትታሱን ተሸከማ ሄደችና ያደረገልኝ ሁሉ ልንገራችሁ ይሄ የዓለም መድኃኒት ነው ብላ የዓለም መድኃኒትነቱን ሰበከች። በዚህ ዓለም ላይ መድኃኔ ዓለም ክርስቶስ ለምኖ ያገኘው መቃብር ብቻ ነው። ያም የልመና መቃብር ነው። ወደ ሆሳዕና ተጭኖ የገባበት አህያ የተለመነ አህያ ነው። ሂዱና አምጡት። የማን ነው ቢሏቸው ጌታው ይፈልገዋል ብሎ ነው ያለ። ወደ ቤተ መቅደስ መግቢያ አህያ እንኳን አልነበረው። የተቀበረው በሰው መቃብር ነው። ስለዚህ በዚህ ዓለም ላይ እንዴት ይሳቅ፣ እንዴት ይደሰት፣ አዘነ ይላል፣ ተከዘ ይላል። እንባውን እያፈሰሰ ሄደ። እንባውን ያፈሰሰው እንደኛ ኑሮ ከብዶት ዘመን ጠልቶት ብሶት ኑሮበት አይደለም። መድኃኔ ዓለም በዚህ ምድር ላይ ያደረጋቸው ነገሮች ሁሉ ከኃጢአት ብቻ በቀር እኛን መስሎ ያደረጋቸው እኛን ሆኖ ያደረጋቸው ለካሳ ናቸው። የፈራ ፍርሃት ኑሮበት አይደለም። የእኛን ፍርሃት ለማራቅ ነው። የተራበ እኛን ለማጥገብ ነው። የተራቆተ እኛን ለማልበስ ነው። መራራ ሐሞት የጠጣው 5500 ዘመን በአሰቃቂ በመራራ ኑሮ ውስጥ እንኖር ነበርና ከመራራ ኑሮ ወደ ሕይወት ወደ ጣፋጭ ኑሮ ሊቀይረን የዓለም መድኃኒት ክርስቶስ መራራ ሐሞት ጠጣ፣ አለቀሰ። 5500 ዘመን በአጋንንት በክፉ ሰዎች እንባችን ይፈስ ነበርና እህት ወንድሞቻችን፣ አክስት አጎቶቻችን፣ ሞግዚቶቻችን ሲሞቱ መቃብር ላይ ቆመን እናለቅስ ነበርና መቃብር ላይ ቆመን የምናፈሰውን እንባ ይገታና ያቆም ዘንድ መድኃኔ ዓለም ክርስቶስ እያለቀሰ አንደኛ እንደታሰረ ነው የወጣው። ሁለተኛ መቃብሩን ክፈቱታል። ለሁለት ነገር ነው ብሎ ሊቃውንት ተርጉመውታል። መቃብሩን ክፈቱት ያለው መጥፎ ሽታ ስለነበረ አየር እንዲገባ ነው። ሁለተኛ መቃብሩን ክፈቱት ያለው ትናንትና በአራተኛ ቀን አልዓዛር ፈርሶ በስብሶ ስለነበረ በዚያ የተሰበሰቡት አይሁድ ሐዘንተኞች አይሁድ ስለነበሩ ለካ እንዲህ ፈራሽ ነን፣ ለካ እንዲህ በስራሽ ነን፣ ከ3 ቀን በኋላ ለካ ፈርን ይሉ ዘንድ ያስተምራቸው ዘንድ ነው። ከዚህ በኋላ ግን አልዓዛርን ውጣለውና ወጣ፣ ፍቱትና ይሄዳል። እንደተገነዘ ነው የወጣው። የገነዙት ሰዎች እኔ ነኝ የገነዝኩበት ልብስ ይህ ነው የሚያውቁት ሰዎች በገነዙበት ልብስ ተነሳና ፍቱት ካሁን በኋላ ነው። አልዓዛርን አላስነሳውም፣ ምታት ነው ሌላ ነው እንዳይሉ የገነዙት ሰዎች በገነዙበት ልብስ ድንጋይ መቃብሩ ላይ ያስቀመጡ ሰዎች እያዩት አስነሳውና ፍቱትና ይሄድ እንደ ማንኛውም ይኑር አለ። ምን በሉትና ይሄድ። እባካችሁ ያሰራችሁትን ፍቅር ፍቱት። በቤታችሁ ያሰራችሁትን ሃይማኖት ፍቱት። ያሰራችሁትን ምጽዋት ፍቱት። ብዙ የታሰረ ነገር አለ። ይፈታና ይሄድ ይላል እግዚአብሔር። ባለ ድርጅቶች፣ ባለ ሀብቶች፣ አሰሪ እናቶች ያሰራችኋቸው ሰራተኞቻችሁ ፍቷቸውና ወደት መጥተው ያስቀድሱ። ፍቷቸውና ወላጆቻቸውን ይጠይቁ። ስለዚህ ፍቱትና ይሄዳል።
ከተፈታ በኋላ ሄደ። ማርታና አልዓዛር የሞተው ወንድማቸው ተነስቶላቸው በሐዘን የነበሩ ሰዎች ደስ ብለው የሐዘኑ ድንኳን ደስታ ተቀይሮ ደስ አላቸውና እግዚአብሔርን አመሰገኑ። የጨለመው ተስፋቸው ለመለመ። የሞተው ወንድማቸው ተነሳ። የመጨረሻው ልቅሶ ደራሽ፣ የመጨረሻውን ባባስ መድኃኔ ዓለም ክርስቶስ ወንድማቸውን አስነስቶ ሰጣቸው። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። ሐሜት ክፉ ነገር ነው እንጂ ጭብጨባ ጾም አይሽርም። ክርስቲያኖች ክፋታችን እናቆመው፣ በደላችን እናቆመው፣ ትምህርት እንጠቅለው። ይህ የምታውቁት ታሪክ ነው፣ ሁልጊዜ የምታነቡት ታሪክ ነው። ይህን ለመናገር ፈልጌ አይደለም። አሁን የሐዘን ድንኳን የተጣለባት የእግዚአብሔር ወዳጅ ኢትዮጵያ ናት። ወዳጅህ አልዓዛር ታሟል። የክርስቶስ ወዳጅ የክርስቶስ አካል ቤተክርስቲያን ታማለች። የክርስቶስ ጸሎት አቅራቢ ጆን ወደ እግዚአብሔር የዘረጋች ኢትዮጵያ ታማለች። ኢትዮጵያ ደግሞ እኔ እናንተ ነን። በዘር ታማለች፣ በቋንቋ ታማለች፣ በክፋት ታማለች፣ በክህደት ታማለች። እኛ ታመናል። ወደ ሌላ እንዳሰቡት ታመናለኛ። እኛ የእግዚአብሔር ወዳጆች ታመናል። ፈውስ ያስፈልገናል። ወዳጅ ታማር ብለው ለክርስቶስ ነገሩት። ሰማ። ወዲያውኑ ከሰማ በኋላ በሦስተኛው ቀን ሄደ። ብቻ መታመማችን ንገሩት። እሱ ይሰማል፣ ይመጣል። ወደ ሐዘኑ ድንኳን መድኃኔ ዓለም ክርስቶስ ይመጣል። ከመጣ በኋላ ማርያምና ማርታ መቃብሩን አሳዩት። ዛሬ እግዚአብሔር ኢትዮጵያ ምድር ላይ ልቅሶ ወርዶ እየጠየቀ ነው። ማንም እየጠየቀ ነው። እኛን እየጠየቀ ነው። ሌሎቹን እየጠየቀ ነው። ግን የት ነው እያለም ነው። ወዳጆች የት ነው? ካህን ወዳጅ የት ነው? በግፍ መከራ የሚቀበለው በማንነቱ ምክንያት በሃይማኖቱ ምክንያት ያለ በደሉ ያለ አመፃው መከራ የሚቀበለው ወዳጅ ጠግቦ ያልበላው ካህኑ ጠግቦ ያልበላው ዲያቆኑ በጠረፍ ያለው ያማረ ልብስ ለብሶ የማይቀድሰው ጠግቦ ያልበላው ካህኑ እንዴት ነው እያለ ነው እግዚአብሔር እያንዳንዳችን ይጠይቃል። ግን እኛ ስናሳየው ያን ጊዜ መድኃኔ ዓለም ክርስቶስ የአልዓዛርንና የማርታን የማርያምን ቤት በደስታ በሰላም እንደቀየረ የእያንዳንዳችን ቤት የእያንዳንዳችን ማንነት የእያንዳንዳችን ሕይወት እግዚአብሔር ሐዘኑን ወደ ደስታ እንባችን አብሶ ይቀይራል። አሳዩት። አልዓዛርን የሞተው አይሆንም የተባለውን አይቻልም የተባለውን አስነሳው። እግዚአብሔር የሚጠይቀንን ጥያቄ ልጠይቃችሁ። የትናንትና ፍቅራችሁን የት አደረጋችሁት? የት ጣላችሁት? የት ቀበራችሁት ይለናል። የትናንትና መንፈሳዊ አገልግሎታችሁን፣ የትናንትና አብሮ መብላት፣ መተዛዘን፣ ፍቅራችሁ የት ሄደ ይላል እግዚአብሔር። የት ቀበራችሁት? የት ጣላችሁት? ትናንትና ኢትዮጵያውያን ለኢትዮጵያውያን የነበራቸው አንድነት፣ ፍቅር፣ ዝማሬ፣ አንዱ ሲሆን አንዱ ማንሳት፣ አንዱ ሲራብ አንዱ ማቅደም፣ አንዱ ሲገፈር አንዱ ማቅደም፣ ያ ፍቅር ኢትዮጵያ ላይ፣ ያ ፍቅር ሃይማኖት ቦታ ላይ፣ ያ ፍቅር ቤተሰብ ላይ፣ ያ ፍቅር የት ሄደ ብሎ እግዚአብሔር ይጠይቃል። የት የቀበራችሁት? አሳዩኝና እናንተ የቀበራችሁትን ፍቅር እንደገና ላስነሳው፣ እናንተ የቀበራችሁትን አንድነት እንደገና ሕያው ላድርገው ይላል። ፍቅር የተቀበረብን፣ አንድነት የተቀበረብን፣ ሰላም የተቀበረብን፣ መንፈሳዊ አገልግሎት የተቀበረብን ሰዎች ካለ መቃብሩን እናሳየው። ያን ጊዜ ፍቅርና አብሮ በእኛ መካከል ፍቅርን ይዘራል፣ አንድነትን ይዘራል፣ ሰላምን ይዘራል፣ መንፈሳዊ አገልግሎት ይዘራል። ያን ጊዜ መለያየት፣ ጥል፣ ክርክር፣ ሐዘን ይጠፋል፣ መንፈሳዊነት ይበረታል። ክብርና ምስጋና ለአምላካችን ይሁን። የቀበርነውን ሰላማችን፣ ፍቅራችን፣ አንድነታችን እንደገና አግኝተን በሰላም እንድንኖር ሐዘናችን ልናስወግድ አምላካችን እግዚአብሔር ይርዳል። የማርታን
የማርያምን ሐዘን አስወግዶ የሞተውን ወንድማቸውን ያስነሳ ኢትዮጵያ ፍቅር ሞቶባታል። አልዓዛር የተባለው ፍቅር ነው፣ አንድነት ነው፣ ሃይማኖት ነው፣ ታሪክ ነው። ታሪክ ሞቶባታል። የሞተው ሁሉ ነገራችንን ሕያው አድርጎ በሰላም በፍቅር ያኖረን አምላካችን እግዚአብሔር ይርዳን። የሰማት እግዚአብሔር ወለወላዲቱ ድንግል ወለመስቀሉ አሜን። ይቆየን። የምንፍቅ አኗቸው ቤተክርስቲያናችን ልጅ እግዚአብሔር አምላክ ቃሉን አሸናግሮ ስለ ቃሉ የእግዚአብሔር ስም ለዘላለም የተመሰገነ ይሁን። መጋቢ እጅግ በጣም ድንቅ የሆነ ትምህርት ያስተማሩት የአገልግሎት ዘመናቸውን እግዚአብሔር ይባርክ ይቀድስ። እልል ብላችሁ አመስግኑት።